ከእግዚአብሔር ጋር እንደራቁ ተሰምቶት ያውቃልን? ወይስ መጽሐፍ ቅዱስን ለመረዳት ተቸግረዋል? እንግዲያውስ ብቻውን አይደሉም። ብዙ ሰዎች ጥልቅ መንፈሳዊ ግንኙነት ይፈልጋሉ፣ ነገር ግን ከየት እንደሚጀምሩ አያውቁም። በዚህ ቪዲዮ ከእግዚአብሔር ጋር ለመገናኘትና ቃሉን በእውነት ለመረዳት የሚረዱ 10 ጠቃሚና ተግባራዊ መንገዶች አካፍላችኋለሁ። አንደኛ፣ ሁሌም ቀንዎን በጸሎት ይጀምሩ። መጽሐፍ ቅዱስን ከመክፈቶ በፊት ከእግዚአብሔር ጋር ይነጋገሩ። ጥበብን፣ ማስተዋልንና መመሪያን እንዲሰጥዎት ይጠይቁት። ምክንያቱም ጸሎት እውነትን ለመቀበል መንፈስዎን ያዘጋጃል። ሁለተኛ፣ መጽሐፍ ቅዱስን በየቀኑ ያንብቡ። ዋናው ቁልፉ ነገር ቀጣይነት ነው። በቀን ከ10 እስከ 15 ደቂቃ እንኳን ቢሆን ሕይወትዎን ሊለውጥ ይችላል። እንደነዚህ ካሉ ቀለል ያሉ መጽሐፍት ይጀምሩ። ከመዝሙረ ዳዊት፣ ከመጽሐፈ ምሳሌ፣ ከወንጌላት ማለትም ከማቴዎስ፣ ማርቆስ፣ ሉቃስ እና ዮሐንስ ወንጌል ይጀምሩ። እግዚአብሔር በቃሉ በኩል ይናገራል፣ ነገር ግን ለመስማት ዝግጁ መሆንና መገኘት አለብዎት። ሶስተኛ፣ ጸጥ ያለ ጊዜና ቦታ ይምረጡ። ሐሳብዎ የማይከፋፈልበት ሰላማዊ አካባቢ ይፈልጉ። ጠዋት አእምሮዎ ፍሬሽ ስለሚሆን በጣም ተመራጭ ነው፣ ነገር ግን በቋሚነት እስከቀጠሉ ድረስ ማንኛውም ሰዓት ይሆናል። አራተኛ፣ አይቸኩሉ። በጥልቀት ያሰላስሉ። መጽሐፍ ቅዱስ መነበብ ብቻ ሳይሆን መረዳትም አለበት። ራስዎን እንዲህ ብለው ይጠይቁ፣ ይህ ምን ማለት ነው? እግዚአብሔር ምን እያስተማረኝ ነው? ይህንን ዛሬ በሕይወቴ እንዴት ልተገብረው እችላለሁ? እያሉ ያሰላስሉ። አምስተኛ፣ መንፈሳዊ ጉዞዎችን ይሳተፉ። ማስታወሻም ይያዙ። ለምሳሌ የሚከተሉትን ነገሮች ይጻፉ። ልቦን የነኩ ጥቅሶች፣ ያሉት ጥያቄዎች፣ የተማሩት ትምህርቶችና ሌሎችንም ይጻፉ። ይህ እድገትዎን ለመከታተልና በመንፈሳዊ ለማደግ ይረዳዎታል። ስድስተኛ፣ መንፈስ ቅዱስ ማስተዋልን እንዲሰጥዎት ይጠይቁ። መጽሐፍ ቅዱስ መንፈስ ቅዱስ እንደሚያስተምረን ይናገራል። መንፈስ ቅዱስ ሆይ፣ የማነበውን ሁሉ በተገቢው መንገድ እንድረዳ እርዳኝ ብላችሁ ጠይቁ። ሁሉንም ነገር ለብቻው ለመረዳት መታገል የለብዎትም። ሰባተኛ፣ የተማሩትን በተግባር ይተርጉሙ። መጽሐፍ ቅዱስን መረዳት ዕውቀት ብቻ ሳይሆን ተግባርም ነው። ስለ ፍቅር ካነበቡ ፍቅርን ያሳዩ። ስለ ይቅርታ ካነበቡ ይቅር ይበሉ። የእግዚአብሔር ቃል ሕይወትዎን የሚለውጠው ሲኖሩበት ነው። ስምንተኛ፣ በህብረት ጸሎቶችና በመጽሐፍ ቅዱስ የጥናት ፕሮግራሞች ይሳተፉ። ከሌሎች ጋር መገናኘት በፍጥነት ለመማር ይረዳል። የቤተ ክርስቲያን ቡድኖችንም ይቀላቀሉ። ከጓደኞች ጋር ያጥኑ። የመጽሐፍ ቅዱስ ትምህርቶችን ይከታተሉ፣ ምክንያቱም የተለያዩ አመለካከቶች ጥልቅ ማስተዋልን ያመጣልዎታል። ዘጠነኛ፣ ታጋሽና ጽኑ ይሁኑ። መንፈሳዊ እድገት ጊዜ ይወስዳል። ሁሉንም ነገር በአንድ ጊዜ ባይረዱም እንኳን ምንም አይደለም። ተስፋ አይቁረጡ። በየቀኑ በእምነቱ እየጠነከሩ ይሄዳሉ። አስረኛ፣ እግዚአብሔርን ያምልኩና ያመስግኑ። ከእግዚአብሔር ጋር መገናኘት ንባብ ብቻ ሳይሆን ግንኙነትም ነው። በየቀኑ ዘምሩ፣ አምልኩና አመስግኑት። ምስጋና ልብዎን ይከፍታል፣ እንዲሁም ወደ እርሱ ያቀርብዎታል። ከእግዚአብሔር ጋር መገናኘት የአንድ ጊዜ ክስተት ሳይሆን የሕይወት ጉዞ ነው። ከእርሱ ጋር ብዙ ጊዜ ባሳለፉ ቁጥር የእርሱ ድምፅ ይበልጥ ግልጽ እየሆነልዎት ይሄዳል። ወደ እግዚአብሔርም ቅረቡ፣ እርሱም ወደ እናንተ ይቀርባልና። እነዚህን የዘረዘርኳቸውን ከእግዚአብሔር ጋር የመገናኛ መንገዶች ዛሬውኑ መተግበር ይጀምሩ። አንዲት እርምጃ እንኳን ሕይወትዎን ለዘላለም ልትለውጠው ትችላለችና። ስላዳመጣችሁኝ አመሰግናለሁ። የእናንተ ድጋፍ ለእኔ ትልቅ ትርጉም አለው። የዋንቲቱብ ቤተሰብ ስለሆኑም በድጋሚ አመሰግናለሁ።